ሰብስክራይብ በማድረግ ቤተሰብ ይሁኑ። እስልምና ለኛ የዋለልን ጸጋ ብዙ ነው። እኔ አንዳንድ ሚዲያ ላይ ሲሰማ ያጅበኛል። እኔ ህይወት ተሰጥቶኛል አልሞትም። ማይሞት አለ አለ ወላሂ ትሞታለህ። ስትሞት ደግሞ ልንገርህ ወቀው ስምህ ይረሳል፣ ሬሳ ትባላለህ። እስልምና አንድ ሰው ሲወጣ ሊጎዳ አይችልም። እስልምና ላይ አንድ ሰው ሲመጣ እስልምና ሊጠቀም አይችልም። የሚጠቀመው ራሱ ግን ቤቲንግ ተብሎ በየአካባቢው እኔ ታርጌት ታስቦለት ይሆናል ብዬ እስከማስብ ድረስ ትምህርት ቤት በር ላይ ትምህርት ቤቶች አካባቢ ላይ ቤቲንግ ቁማር ቤቶች ተከፍተዋል። ትውልድን ለማዳን ወይስ ትውልድን ለመጨረስ? ልክ ድስት ተጥዶ እሳት ላይ ሲንተከተክ ውሃው ያ የተጣደው ነገር እንዴት ነው የሚገለባበጠው? ታያለህ። ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። እስልምና ላይ የሆነ ነገር ስንከለከል የተከለከለውን ነገር ጉዳቱን አወቅ ነው አላወቅ ነው፣ የሆነ ነገር ስንታዘዝ የታዘዝነውን ነገር ጥቅሙን አወቅ ነው አላወቅ ነው፣ እኛ ሰሚዕና ወአጣና ሰምተናል ታዘናል ብለን መታዘዝ ብቻ ነው እኛ ላይ የሚጠበቅብን። በኢስላም ሸሪዓ የገደለ ይገደላል። ዛሬ ሰው እንደፈለገ ይገላል፣ ይታሰራል፣ ተቀልቦ ይወጣል የሆነ ዓመት ቆይቶ። ለዚህ ነው እኮ ዓለም ዛሬ ስርዓት ያጣው ፍትህ የተጓደለው ከኢስላም መንገድ ሰው ስለወጣ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም እንደዚሁ የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ኢንሻአላህ በህይወታችን ትልቁ ጸጋ በሚል ርዕስ ከእናንተ ጋር ትንሽ ቆይታ አደርጋለሁ። አላህ ስብሓነሁ ወተዓላ ብዙ ውለታዎችን፣ ብዙ ስጦታዎችን፣ ብዙ ጸጋዎችን በእኛ ላይ ውለዋል። ወኢን ተወዱ ኒዕመተላህ ላ ትሕሱሃ። አላህ በእናንተ ላይ የዋለውን ጸጋ ብትቆጥሩት ቆጥራችሁ አትጨርሱትም፣ አዘልቁትም ብሎ አላህ ቁርአን ላይ ነግሮናል። ብዙ ነገር ነው የዋለልን። ከዋለልን ግን ብዙ ጸጋዎችን ዛሬ ብንመለከትም ዋና ግን እንደ ትልቅ ሐሳብ የምንመለከተው አንድ ልዩ ጸጋ አለ በእጃችን ያለ ነገር ግን የዘነጋ ነው ወይም የረሳ ነው፣ አለዛም ደግሞ ተጠራክረን ያልሄድንበት የሆነው ጸጋ። አብደላህ ብን መስዑድ ረዲየላሁ ዐንሁ ሲናገሩ እንዲህ ይላሉ፣ ኢነላሃ ቀሰመ በይነኩም አኽላቀኩም። አላህ በእናንተ መካከል ስነ ምግባሮችን አከፋፍለዋል። ወአርዛቀኩም፣ እንደዚሁም ከማ ቀሰመ በይነኩም አርዛቀኩም፣ ርዝቆችን በእናንተ መካከል እንዳከፋፈለው ስነ ምግባራችሁንም አላህ አከፋፍሏል አሉና ወኢነላሃ ለዩዕጢ ዱንያ መን ዩሒቡ ወመን ላ ዩሒብ። አላህ ዱንያን ለሚወደውም ለማይወደውም ይሰጣል። ወላ ዩዕጢ ልኢማነ ኢላ መን ዩሒብ። ኢማንን ግን ዲንን እስልምናን ግን አላህ ለሚወደው ብቻ ነው የሚሰጠው። ለማንም የሚሰስጡት አይደለም፣ በምኞትም የሚገኝ አይደለም፣ ስለፈለኩ ስላቀድኩት ማገኘው አይደለም። በምኞት ቢገኝ ኖሮ ነቢዩ ዓለይሂ ሰላቱ ወሰላም ለተመኙለት ሰው ይገኝ ነበር። ለአቡ ጣሊብ ተመኙ፣ ነገር ግን አላህ ለፈለገው ነው የሚሰጠው። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። አንተ የወደድከውን ሰው ወደ ትክክለኛ መንገድ መምራት አትችልም፣ ነገር ግን አላህ የፈለገውን ይመራል፣ የፈለገውን ወደ እስልምና ጎዳና ያቀነዋል። በምኞት የሚገኝ አይደለም። ስለዚህ ይሄ የያዝነው እስልምና አላህ ስለወደደን የሰጠን ነው። እንዲሁ በከንቱ ሊያልፍብን አይገባም። ዱዓ ሊኖረን ይገባል፣ ልንጨነቅ ይገባል። አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። አንተ ቀልብን የምትቀያየር ጌታ ወይ እኔም በእስልምና ላይ በዲን ላይ በኢማን ላይ አጽናኝ ብለን ዱዓ ልናደርግ ይገባል። የነቢዩ ዓለይሂ ሰላቱ ወሰላም ዱዓ ነበረ። ሲጠየቁ አላህ እኮ አሉ የአንድ ሰውን ቀልብ ይገለባብጠዋል።
የሰዎች ቀልብ በአላህ ሁለት ጣስር ነው ያሉት። يقلبها كيف يشاء እንደፈለገ ይገለባብጣቸዋል። ልክ ድስት ተጥዶ እሳት ላይ ሲንተከተክ ውሃው ያ የተጣደው ነገር እንዴት ነው የሚገለባበጠው? ታያለህ። ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል። ዱዓ ያስፈልጋል ያሉ ነው። ስለዚህ አላህ በዚህ ዲን ላይ እንዲያጸናን ዱዓ ልናደርግ ይገባል። ይህ ዲን ዲኑል አንቢያ የነቢያቶች በአጠቃላይ ዲን ነበር። ሁሉም ነቢያቶች ሙስሊሞች ነበሩ። ሁሉም ወደ አንድ አቅጣጫ ይጣሩ ነበር። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ በእያንዳንዱ ጄኔሬሽን ኡማ ላይ መልእክተኞችን ልከናል አለ አላህ። ምን የሚሉ? ስልጣን ስጡን? ላ። ገንዘብ ስጡን? ላ። ታዲያ ዓላማቸው ምን ነበር ከተባለ አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ መልእክተኞችን በእያንዳንዱ ማህበረሰብ ላይ ልከናል አለ አላህ ሱብሓነሁ ወተዓላ። ሁሉም የሰው ልጅ ሲወለድ አለል ፊጥራ በእስልምና ላይ ሆኖ የተወለደው ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ እንደነገሩን አላህም በቁርአን ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላህ አለቲ ፈጠረ ናስ ዐለይሃ ወደ እውነት ተዘንባ ሆነ ፊትህን ለሃይማኖት ቀጥ አድርጋል። ፊጥረተላህ አለቲ ፈጠረ ናስ ዐለይሃ የአላህ ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባት የሆነችዋን ሃይማኖት እስላምን ይዘህ ቀጥ በል። ላ ተብዲለ ሊኸልቂላህ የአላህን ፍጥረት መለወጥ የለም፣ አይቻልም። ዛሊከ ዲኑል ቀይም ይህ ትክክለኛው ሃይማኖት ቀጥተኛው ዲን ነው። ወላኪነ አክሰረ ናሲ ላ ያዕለሙን ነገር ግን አብዛኛው ሰዎች አያውቁትም አሉ ረሱል ሰለላሁ ዐለይሂ ወሰለም። ኢማም ሙስሊም፣ ቡኻሪ ሌሎችም በዘገቡት ታላቁ ሰሃባ አባ ሁረይራ ባስተላለፉት ሐዲስ እንዲህ አሉ። አን አቢ ሁረይራ ረዲየላሁ ዐንሁ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ዩውለዱ ዐለል ፊጥራ ሁሉም ሰው ሲወለድ ዐለል ፊጥራ በተፈጠረለት በትክክለኛው መንገድ በኢስላም ላይ ሆኖ ይወለዳል። ነገር ግን አሉ ረሱል ዐለይሂ ሰላቱ ወሰላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ ነገር ግን ወላጆቹ ወይ ይሁዲ ወይ ክርስቲያን ወይም መጁሲ ያደርጉታል ይቀይሩታል እንጂ ሁሉም ሲወለድ ዐለል ፊጥራ በእስልምና ላይ ነው የተወለደው አሉ ነቢዩ ዐለይሂ ሰላቱ ወሰላም። የነቢያቶች ዲን ነው ብያቸዋለሁ። ነቢያቶች ሙስሊም ነበሩ ብያቸዋለሁ። የተወሰኑ ነቢያቶችን ታሪክ ሙስሊምነታቸውን ተመልክተን ወደ ሌላው ጸጋ እንጓዛለን። አላህ ኑህ ዐለይሂ ሰላም ሙስሊም እንደነበረ ቁርአን ላይ ሲናገር ኑህ ማለት የመጀመሪያው ሩሱል ከሩሱሎች የመጀመሪያው ሩሱል ኑህ ዐለይሂ ሰላም ከሩሱሎች ነው። አንቢያ ነብይ ከተባለ አደም ከሩሱሎች ግን የመጀመሪያው ሩሱል ኑህ ዐለይሂ ሰላም ወትሉ ዐለይሂም ነባ ኑህን ኢዝ ቃለ ሊቀውሚህ የኑህንም ወሬ በእነሱ ላይ አንብብላቸው አለ አላህ። ኢዝ ቃለ ሊቀውሚህ ለህዝቦቹ ባለ ጊዜ የነበረው ሁኔታ አስታውስ። ኢን ካነ ከቡረ ዐለይኩም መቃሚ ህዝቦቼ ወይ በእናንተ ውስጥ ብዙ ጊዜ መቆየቴ እናንተ ላይ ከከበደ ወተዝኪሪ ቢአያቲላህ የአላህን አናቅስ የአላህን ትምህርት ለእናንተ የላከውን መልእክት በእናንተ ላይ ማስታወሴ የከበደ እንደሆነ ፈዐለላህ ተወከልቱ ወደ አላህ ተመክቻለሁ ተጠግቻለሁ። ፈአጅሚዑ አምረኩም ወሹረካአኩም ሱመ ላ የኩን አምረኩም ዐለይኩም ገመተና ከዛ በኋላ ተሰባሰቡ ጉዳያችሁን ሰብስቡ። ምን ብላችሁ የምታጋሯቸው ነገሮች በድብቅ ሳይሆን በግልጽ እኔ ላይ አውጁ። ሱመ ቁዱ ኢለየ ከዛ እኔ ላይ ያሰባችሁትን ፈጽሙ አድርጉ። ወላ ቱንዚሩ አትጠባበቁ አታቆዩ፣ ወዲያው ፈጽሙ። ከምንም አልቆጥራችሁም ምመካው ወደ አላህ ነው አሉ። ከዛ ምን አሉ? ፈኢን ተወለይቱም ነገር ግን ይሄን ሳስተምራችሁ ዞር የምትሉ ከሆነ ፈማ ሰዐልቱኩም ሚን አጅር እናንተን ከደሞዝ ምንም አልጠይቋችሁ። ኢን አጅሪ ኢላ አላላህ የኔ ምንዳይ ደሞዜ አላህ ዘንድ ነው። ወኡሚርቱ ታዝዣለሁ አን አኩነ ሚነል ሙስሊሚን
ከሙስሊሞች እንደሆነ ታዝዣለሁ። ኑህ ምን ነበሩ? ሙስሊም ነበሩ። አንድ ያዙልኝ። ወደ ኢብራሂም ዓለይሂ ሰላም ስንመጣ ዛሬ ኢብራሂምን ሁሉም እምነት የኛ ነው ይላል። ሱብሃንአላህ። አላህ ግን አንድ የሚገርም ነገር ነገረን። ያ አህለል ኪታብ እናንተ መጽሐፍቱ ባልተቤቶች ወይ ሊመ ቱሃጁነ ፊ ኢብራሂም በኢብራሂም ላይ ለምንድን ነው የምትከራከሩት? በኢብራሂም ጉዳይ ለምን ትከራከራላችሁ? ወማ ኡንዚለት ተውራቱ ወልኢንጂሉ ኢላ ሚን ባዕድህ ተውራትም ይሁን ኢንጂል እኮ ከኢብራሂም በኋላ እንጂ የወረዱት ከኢብራሂም በፊት አልወረዱም። ምን ይዛችሁ ነው የምትከራከሩት? አፈላ ተዕቂሉን ትንሽ እንኳን አትረዱም አትገነዘቡም አለና ታች ወርዶ ምን አለ? ማ ካነ ኢብራሂም ኢብራሂም እኮ አልነበረም የሁድየን የሁዲም አልነበረም ወላ ነስራንየን ክርስቲያንም አልነበረም ወላኪን ካነ ሐኒፈን ሙስሊመን ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን ከአጋሪዎችም አልነበረም ማለት ሙሽሪኩ መካም የኛ ሲሉ ስለነበር ይሁዲዎችም የኛ ስለሚሉ ነሳራዎችም የኛ ስለሚሉ ከማንም አልነበረም። ትክክለኛውን መንገድ የያዘ ሙስሊም ብቻ ነበር ብሎ አላህ ቁርአን ላይ ተናገረ። ኢብራሂም ዓለይሂ ሰላም ያዕቁብ ዓለይሂ ሰላም ልጆቻቸውንም ሲመክሩ ሙስሊም እንዲሆኑ ነበር የመከሩት። ወወሳ ቢሃ ኢብራሂም በኒህ ወያዕቁብ ኢብራሂም በእርሷ በህግጋቷ ልጆቹን አዘዘ። ወያዕቁብ ያዕቁብም እንደዚሁ ልጆቹን አዘዘ። ያ በኒየ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ ለእናንተ ሃይማኖትን መረጠ። ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አሏቸው። ማን? ኢብራሂም ያዕቁብም ያዕቁብ ለልጆቻቸው ለኢስሐቅ ለኢስማኤልም እንዳደራ ሲሉ አላህ ሃይማኖትን መርጦላቸዋል። ትክክለኛውን መንገድ ይዛችሁ ሙቱ ሙስሊም ሆናችሁ እንጂ እንዳትሞቱ አለ። አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ ልመውት ያዕቁብ ሞት በመጣበት ጊዜ ኢዝ ቃለ ሊበኒህ ለልጆቹም ባለ ጊዜ አስታውስ ማ ተዕቡዱነ ሚን ባዕዲ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ የነበረውን አስታውሳል። ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማኢለ ወኢስሐቀ ኢላሃን ዋሂደን ወነሕኑ ለሁ ሙስሊሙን የምንገዛው ያንተን የአባትህን የአያትህን መንገድ ይዘን ነው የምንሄደው። የኢብራሂምን የኢስማኤልን የኢስሐቅን አምላክ ነው የምንገዛው። ኢላሃን ዋሂዳ አንድ ብቸኛ የሆነ አምላክ ወነሕኑ ለሁ ሙስሊሙን እኛም ለሱ ታዛዦች ነን ሙስሊሞች ነን አሉ። ይህ ሁሉ አላህ ስብሓንሁ ወተዓላ ነቢያቶች ሙስሊም መሆናቸውን የጠቀሰበት ነው። ዩሱፍ ዓለይሂ ሰላም እስር ቤት ገብተው ያ ሁሉ መከራ ስቃይ አድሮባቸው ምን ብለው ከዛ በኋላ ከእስር ቤት ወጥተው ስልጣን ላይ አላህ ንጉሥ አድርጓቸው ምን ብለው ከዛ ዱዓ ሲያደርጉ ምን አሉ? ረቢ ጌታዬ ወይ ቀድ አተይተኒ ሚነል ሙልክ ከንግስና በእርግጥም ሰጠኸኝ ወአለምተኒ ሚን ተእዊል ልአሓዲስ ከዕልሞችም ፍች አስተማርከኝ ፋጢረ ሰማዋት ወልአርድ የሰማያትና የምድር ፈጣሪ ወይ አንተ ወልይ ፊ ዱንያ ወልአኺራ አንተ በቅርቢቱም በመጨረሻቱም ዓለም ረዳቴ ነህ። ተወፈኒ ሙስሊመን ሙስሊም ሆኜ ግደለኝ ወአልሕቅኒ ቢሳሊሒን ከደጋጎችም አድርገኝ ይሉ ነበር። ማን? ዩሱፍ ዓለይሂ ሰላም፣ ዒሳ ዓለይሂ ሰላም። በተለይ በዘመናችን ዛሬ በጣም ትኩረት የምናደርግበት ጉዳይ ይሄ ነው። በዘመናችን ሐሰተኛ ነቢያቶች ብቅ ያሉበት ስለ ዒሳ የሚቀጥፉበት የበዛበት ወቅት ላይ ደርሰናል ብለው ስለ እስልምናም ሊሰብኩንም ይሞክራሉ። ስለ ሱረቱል ኢኽላስ ሱረቱል ፋቲሃን ሊተረጉሙልን ሊያብራሩልን ይሞክራሉ። በዚህ ጉዳይ ዛሬ ቆይታ እናደርጋለን። ዒሳ ዓለይሂ ሰላም ሙስሊም ሆናቸው ሲናገር ፈለማ አሐሰ ዒሳ ሚንሁሙል ኩፍር አለ። ዒሳም ከነሱ ክህደትን በተስማሙ ጊዜ ካፊር መሆናቸውን ባረጋገጡ ጊዜ ቃለ መን አንሳሪ ኢለላህ ወደ አላህ ተጨምረው ረዳቶቼ እነማን ናቸው? ቃለ አልሐዋርዩን ሐዋርያቶችን በአጠቃላይ እንዲህ አሉ፣ ነሕኑ አንሳሩላህ እኛ የአላህ ረዳቶች ነን፣ ካንተ ጎን ሆነን አብረን እንታገላለን። አመና ቢላህ በአላህ አምነናል፣ ወሽሃድ መስክር
ቢአና ሙስሊሙን እኛ ሙስሊሞች መሆናችንን መስክሯል። ማን? ሐዋርያቶች በአጠቃላይ ዒሳ የነቢዩላህ ዒሳ የኢየሱስ ተከታዮች በአጠቃላይ እኛ ሙስሊሞች መሆናችንን መስክራሉ። ወኢዝ አውሐይተ ኢለል ሐዋርይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአነና ሙስሊሙን ወደ ሐዋርያት በእኔና በመልእክተኛ እመኑ በማለት ባዘዝኩ ጊዜ አስታውስ ምን እንደነበር። አመንን እኛም ሙስሊሞች መሆናችንን መስክራሉ አለ። ዒሳ ዓለይሂ ሰላም የአላህ ባሪያ ናቸው። ገና እንደተወለዱ የተናገሩት ቃል ቢኖር ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ። አታኒ አልኪታብ መጽሐፍም ሰጥቶኛል። ወጀዐለኒ ነቢያ ነቢይም አድርጎኛል። የኢየሱስ ወይም የዒሳ የመጀመሪያው ገና እንደተወለዱ በዓለም ቃል ልጅ ነው። ያ በዛ ሰዓት የሁዶቹ መርየምን ዓለይሂ ሰላም ያችን የተከበረች የተቀደሰች ንጹህ የሆነችዋን ሴት መርየም የሴቶች ተምሳሌት በቁርአን ላይ አላህ ስሟን የጠቀሰው በእሷ ስም ምዕራፍ የከፈተው መርየም ዓለይሂ ሰላም ይቺ ድንቅ የተቀደሰች ሴት መርየም ዓለይሂ ሰላም የሁዶቹ በዝሙት ስም ጠሯት። ዝሙት ሰራሽ፣ አባትሽም እናትሽም ባለጌዎች አልነበሩ? አንቺ ኬት ያን ካልመጣ እንዴት ኬት ይዘሽ መጣሽ ይሄን ነገር ብሎ እሷን ሲያነውሩ ሲሰድቡ ምን ሲሉ ፈአሻረት ኢለይ ወደ ልጇ አመላከተች። እንድትናገር አልተፈቀደም፣ በምልክት ነበር የምትናገረው። የሁዶቹ አላገጡባት። አሁን ይሄን አንቀልባ ልጅ ላይ ምንም አይናገር ህፃን ነው አናግሪ የምትል ማን ያናግራል አሉ። ማሾፍ ጀመሩ፣ ማላገጥ ጀመሩ። ማን ያናግራል እያሉ እኔ ያናግራለሁ ብሎ አንዱ አለቃቸው መጣ። ማን ነስቲ አንተ ማንነትን ንገረን ሲሉ ቃለ ኢኒ አብዱላህ እኔ የአላህ ባሪያ ነኝ። የመጀመሪያው ቃል አታኒ አልኪታብ ወጀዐለኒ ነቢያ ነቢይም አድርጎኛል፣ መጽሐፍም ሰጥቶኛል። የመጀመሪያ የተናገሩት ይህ ነው። ዒሳ ዓለይሂ ሰላም ዛሬ ሰዎች የአላህ ልጅ ነው ይሉታል፣ አምላክ ነው ይሉታል፣ ያድናል ይፈውሳል ይሉታል። ዒሳ የአላህ ባሪያ ነው። የአላህ ባሪያ እንደሆነ ሱረቱ ማኢዳ ላይ በግልጽ ተናገረ። ወኢዝ ቃለ አላህ ባለ ጊዜ ያ ዒሳ ብን መርየም አንተ ዒሳ የመርየም ልጅ ወይ አአንተ ቁልተ ሊናስ አንተ ለሰዎች ብለሃልን ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ እኔና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለህ ለሰዎች ሰብከሃል አስተምርሃል ብሎ አላህ ይጠይቀዋል። ቃል ዒሳም እንዲህ ይላሉ ስብሓነክ ጥራት ይገባ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ ተገቢ ያልሆነን ነገር ማለት ለእኔ አይገባም። ኢን ኩንቱ ቁልቱ ብዬውም ከሆነ ተናግሬም ከሆነ በእርግጥ ታውቀዋለህ፣ አውቀዋል። አንተ ካንተ የሚሰወር ነገር የለም። ተዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን ታውቃለህ። ወላ አዕለሙ ማ ፊ ነፍሲክ ግን አንተ ዘንድ ያለውን እኔ አላውቅም። ኢነከ አንተ ዓላሙል ጉዩብ አንተ ሩቆችን ሁሉ በጣም አዋቂ አንተ ብቻ ነህና አሉና ማ ቁልቱ ለሁም አሉ በእርግጥ ምን ያላልኳቸው አላዘዝኳቸው ኢላ ማ አመርተኒ ቢህ በዛ ባዘዝከኝ ነገር ካልሆነ በስተቀር እኔ ምንም ነገር አላልኩም። ምንድን ነው ያላቸው? አን ዕቡዱላህ አላህን ተገዙ፣ ረቢ የኔን ጌታ የዒሳ ጌታ የኢየሱስ ጌታ ማን ነው? አላህ። አን ዕቡዱላህ አላህን ተገዙ፣ ረቢ ጌታዬን፣ ወረበኩም የእናንተንም ጌታ፣ ወኩንቱ ዓለይህም ሸሂደን ማ ዱምቱ ፊህም በእነርሱ ላይ እስካለው ድረስ ተጠባባቂ ነበርኩ። ይሄን ነበር ሳስተምር የነበርኩት። አላህን በብቸኝነት እንዲገዙ ነበር ሳስተምር የነበርኩት። የአላህ ባሪያ እንዲሆኑ ነበር ሳስተምር የነበርኩት አለ። ፈለማ ተወፈይተኒ በተሞላህኝ ወይም ደግሞ ባነሳህኝ ጊዜ ወደ አላህ ወደ ራስ ወስዷቸው ነበር። በወሰድከኝ ጊዜ አንተ ዓላ ኩል ሸይን ኩንቱ አንተ ረቂብ ዓለይህም አንተ በእነሱ ላይ ተጠባባቂው አንተ ነህ። ወአንተ ዓላ ኩል ሸይን ሸሂድ አንተ በነገሩ ላይ ሁሉ አዋቂ ነበርክ፣ የምታውቀው አንተ ነህ። ከዛ በኋላ ምን ይስሩ አላውቅም። በነበርኩ ሰዓት ግን ሳስተምር የነበርኩት አላህን በብቸኝነት ተገዙ ነበር። ዒሳ ዓለይሂ ሰላም ይሄን ነበር አሉት። አላህ ምን ይላል?
ከዛ ዒሳ ምናል ኢን ቱዓዚብሁም ብትቀጣቸው ፈኢነሁም ዒባዱክ እነሱ ባሪያዎችህ ናቸው፣ ወኢን ተግፊር ለሁም ብትምራቸው አውፍ ብትላቸው ፈኢነከ አንተ ልዐዚዙ ልሐኪም አንተ አሸናፊና ጥበበኛ አንተ ብቻ ነህ። ቃለ አላህ የዚህ ጊዜ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም አለ። ሃዛ ይህ የንፈዑ ሳዲቂነ ሲድቁሁም እውነተኞች እውነታቸው የሚጠቅምበት ቀን ነው አለ። ለሁም ጀናቱን ተጅሪ ሚን ታሕቲሃ አልአንሃር ለነሱም ከስሮቿ ጅረቶች የሚፈሱባትን ጀነት አላቸው። ኻሊዲነ ፊሃ አበዳ በሷ ላይ ዘውታሪ ሲሆኗል ሁሌም እዛ ላይ ሆናል። ማን አላህን በብቸኝነት ተገዝቶ ዒሳን ነብይነትን መስክሮ የተጓዘ ማለት ነው። ረዲየላሁ ዐንሁም አላህ ከነሱ ወደደ፣ ወረዱ ዐንሁ እነርሱም ከአላህ ወደዱ። ዛሊከ አልፈውዙል ዐዚም ይህ ታላቅ እድል ነው። ታላቅ ስኬት ማለት ይሄ ነው አለ አላህ። ሊላሂ ሙልኩ ሰማዋት ወልአርድ በሰማያት በምድር ያለ ስልጣን በአጠቃላይ የአላህ ነው። ወመን ፊሂነ በውስጣቸው ያለ ወሁወ ዐላ ኩሊ ሸይኢን ቀዲር እሱ በሁሉም ነገር ላይ ቻይ የሆነ ጌታ ነው ብሎ ሱረቱ ማኢዳን በዚህ መልኩ ዘጋው። ዛሬ ታዲያ ዒሳን እሰብካለሁ እያለ እኔ አንዳንድ ሚዲያ ላይ ስሰማ ያጅበኛል። እኔ ህይወት ተሰጥቶኛል አልሞትም። ማይሞት አለ አለ ወላሂ ትሞታለህ። ስትሞት ደግሞ ልንገር እወቀው ስምህ ይረሳል። ሬሳ ትባላለህ። ወዲያው ስምህ ይቀየር። ዛሬ የውሸት የተለጠፈልን ስም ነብይ ከሌ አትባልም። ዛሬ ነብይ ነኝ ነብይ ከሌ እርስ በርስ ይሞጋገሳል። ስምህ ይረሳል። ሬሳው ይባላል። ያስከው ንብረት በአጠቃላይ ወራሽ ይወስዱታል። ያችን ጨርቅ ተጠቅልለህ ቀብር ትገባለህ። ማይሞት ማንም የለም፣ ሁሉም ይሞታል። ነገር ግን የኢሳ ተከታይ ነህ ስትል ኢሳ እንደሆኑት መሆን ነበረብህ። ኢሳ አላህን ይገዙ ነበር፣ አላህን መገዛት ነበር የነበረብህ። ዛሬ ግን ከዛ በላይ ሆነ ሞት እንደማይነካ ትሄዳለህ። ኩሉ መን ዐለይሃ ፋን ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም አላህ ብቻ ነው የሚቀረው። ዒሳ ዓለይሂ ሰላም የአላህ ባሪያ ለመሆን አልተጠየፉም። ለን የስተንኪፈ አልመሲሁ አን የኩነ ዐብደን ሊላህ አልመሲህ ዒሳ ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም አለ አላህ። ወለልመላኢከቱል ሙቀረቡን ቀራቢ የሆኑ መላእክቶችም እንኳን የአላህ ባሪያ ለመሆን አልተጠየፉም አለ። ወመን የስተንኪፍ ዐን ዒባደቲሂ ለአላህ ባሪያ ከመሆን አላህን ከመገዛት የሚጠየፍ ወየስተክቢር የሚኩራራ ፈሰየሕሹሩሁም ኢለይሂ ጀሚዓ ሁሉንም ወደ እርሱ በእርግጥ አላህ ይሰበስባቸዋል አለ። ፈአማ አለዚነ አመኑ እነዛ ያመኑ ወዐሚሉ ሷሊሓት መልካም ሥራ የሰሩ ፈዩወፊህም ኡጁረሁም ምንዳዎቻቸውን አላህ ይሞላላቸዋል። ወየዚዱሁም ሚን ፈድሊህ ከችሮታውም አላህ ይጨምርላቸዋል። ወአማ አለዚነ እስተንከፉ እነዛ የተጠየፉ የአላህ ባሪያ ከመሆን የተጠየፉ ወስተክበሩ የተኩራሩ ፈዩዐዚቡሁም ዐዛበን አሊማ አላህ አሳማሚ ቅጣት ይቀጣቸዋል። ወላ የጂዱነ ለሁም ሚን ዱኒላህ ወልየ ወላ ነሲራ ከአላህ ሌላ ለነርሱ ዝምድናም ረዳትም አያገኙም፣ ማንም የላቸውም። ዒሳ የአላህ ባሪያ ነው። አላህን ተገዙ ብሎ ነው ያመለከው። ያስተማረው ይሄ ነው። ዒሳ አልሞቱም። ሙስሊሞች ጠቅላላ ያምናሉ። አዎ ወደ ሰማይ ሄደዋል። አላህ ወስዷቸዋል። መጨረሻ ላይ ይመጣሉ። ኢስላምን ይሰብካሉ። ስለ አላህ አንድነት ያስተምራሉ። በነቢዩ ዓለይሂ ሰላቱ ወሰላም ሸሪዓ ላይ ሆነው ይሄዳሉ፣ ይሞታሉ። ሙስሊሞች ይሰግዱባቸዋል፣ ይቀብሯቸዋል። ዒሳም ይሞታሉ። ማይሞት የለም፣ ሁሉም ይሞታል። ኢነከ መይቱን ወኢነሁም መይቱን አንተም ሟች ነህ እነሱም ሟቾች ናቸው አለ አላህ ነቢዩና ዓለይሂ ሰላቱ ወሰላም ሲያናገር። ከዛም አላህ ዘንድ ነገ የውመል ቂያማ ትከራከራላችሁ። ለማንም አይቀርም። ከነቢዩ ዓለይሂ ሰላቱ ወሰላም በኋላ ነቢይ የለም። አላህ ነገረን፣ ነቢዩ ሰለላሁ ዐለይሂ ወሰለም ነገሩን። ላ ነቢየ ባዕዲ
ከኔ በኋላ ነብይ የለም ብሎ ወአና ኻተሙ ነብይን ላ ነብይ ባዕዲ እኔ ነቢያት መደምደሚያ ነኝ ከኔ በኋላ ነብይ የለም አላህ ቁርአን ላይ እንደተናገረው ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነብይን ሙሐመድ እኮ ከወንዶች አንዳችሁም አባት አይደለም ወላኪን ረሱለላህ ነገር ግን የአላህ መልእክተኛ ነው ወኻተመ ነብይን የነቢያቶች መደምደሚያ ነው ከነብዩ በኋላ ሌላ ነብይ ማንንም አይመጣም ነብዩ አለይሂ ሰላቱ ወሰላም ነግረውናል ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ሌላ ነብይ ይመጣል ብሎ የሚያምን ካለ አደጋ ላይ ያለው ማንም ይሁን ማንም ወመን ይደዓ ንቡወተ ባዕደሁ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ሌላ ነብይ ያለ ብሎ የሞገተ ካለ አው ሰደቀ ወይም እውነት ነው እውነትም አለ ብሎ ሰው ሲናገር ካረጋገጠ መን ይደዓሃ የሞገታት فهو كافر نوال أثيمين رحمة الله عليه يكفر عليه سو لمن لأنه مكذب للكتاب والسنة وإجماع المسلمين قرآن حديث إجماع المسلمين يستبابل قرآن يستبابل الله كنبي ولا نبي يلم بلو نبي يالك على عند سو قرآن يستبابل نبي صلى الله عليه وسلم كان ولا نبي يلم بلو نبي يالك على يستبابل ስለዚህ ሐሰተኛ ነቢያቶች ህፍረት ይሰማችሁ ሰውን በሰይጣናዊ መንገድ ስታጭበረበሩ ስታታልሉ ወላሂ ልታፍሩ ይገባል ህፍረት ይሰማችሁ ነገ የምታጭበረብራችሁ ሰዎች ያፍሩብሃል ራሳቸው ተሸክመው ይቀብሩሃል ምናልባትም ይሄ ንግግርህ ወደ እስላም ያመላክታቸዋል ብዬ ተስፋ አደርጋለሁ አልሞትም ስትል ሞትክ ይነቃሉ ፊራውን አና ረብኩሙል አዕላ ታላቁ ጌታችሁ እኔ ነኝ ያለ ጌታ እንደሆነ ቀረ እንዴ ሲጀመር ጌታ ነበር ላ አላህ አዋረደው አንሳፈፈው ለምን የሱም በደኑን ጀናዛውን ሬሳውን ባህር ላይ አንሳፈፈው ከሞተ በኋላ ከሱ በኋላ የሚመጡ ሰዎች አምላክ ነኝ ሲል የነበረ ራሱን ማዳን ያቃተው ይሄ ደካማ ፍጡር ብሎ እንዲያስቡ ስለዚህ ወንድሞች እስላም በህይወታችን ትልቁ ጸጋ ከተባለ አንዱ እስልምና ነው ለምን ይሄንና መሰል ነገሮችን እንድናጣራ ቁርአንን ሐዲስን አላህ ሰጥቶናል የነብዩ አለይሂ ሰላቱ ወሰላም ኡማ አድርጎናል ከምንም በላይ ትልቁ ጸጋ እስልምና ነው ለምን በዚህ ዱንያ ላይ ስንኖር ችግር ይመጣል ደስታ ይመጣል ችግር ሲመጣ ደስታ ሲመጣ ሁለቱም ባላንስ እንዴት አድርገን መሄድ እንዳለብን እስላም ነው ያስተማረን ነብዩ አለይሂ ሰላቱ ወሰላም አንድ ሐዲስ ላይ እንዲያሉ አጀበል ለአምር المؤمن የሙእሚን ነገር እኮ ግሩም ነው ነገሩ ሁሉ ያስገርማል አሉ ان امره كله له خيرا ለሱ ደግሞ ሁሉም ነገሩ ኸይር ነው አሉ وليس ذلك لاحد الا للمؤمن ይሄ ደግሞ ለአማኝ ካልሆነ ለማንም አይሰስጦታ ነው አሉ ረሱል አለይሂ ሰላቱ ወሰላም ان اصابته سراء ደስታ ሲያጋጥመው ሸከር አላህን ያመሰግናል فكان خيرا له ይሄ ለሱ የተሻለ ነው وين اصابته ضراء ችግር መከራ ሲመጣበት صبر ትግስት ያደርጋል فكان خيرا له ይሄ ለሱ የተሻለ ነው رواه مسلم ሲቸገር ያ አላህ አንተው ድረስልኝ ይታገሳል ደስታ ሲመጣ ሀብት ሲመጣ የሆነ ነገር ሲያገኝ አልহামዱሊላህ አላህን ያመሰግናል በምን መንገድ እንዴት መሄድ እንዳለበት እስላም አስተምሮታል አላህ ያዘዘን ነገር አለ የከለከለን ነገር አለ አይደል والله ኒዕማ ነው ጸጋ ነው የከለከለን ነገር ጸጋ ነው ያዘዘን ነገር በመላ ጸጋ ነው የተከለከልናቸው ነገሮች ለምሳሌ ኸምርን እንዳትጠጡ አለን አላህ ኸምር እንዳትጠጡ አስካሪ መጠጥ የአሳማ ስጋ እንዳትበሉ ከለከለን ዝሙት እንዳትፈጽሙ ከለከለን ጸጋ ነው ኒዕማ ነው በእኛ በህይወታችን ልዩ ጸጋ ነው ዛሬ የኸምርን አስከፊነት ሁሉም ሳይንቲስት ይናገራል አይደል ሁሉም ዶክተሮች ይናገሩታል አይደል አላህ ግን ጥንት ከለከለን አንድ ነገር አስቡ ወንድሞች በእስልምና ላይ የሆነ ነገር ስንከለከል የተከለከለውን ነገር ጉዳቱን አወቅ ነው አላወቅ ነው የሆነ ነገር ስንታዘዝ የታዘዝነው ነገር ጥቅሙን አወቅ ነው አላወቅ ነው እኛ ሰሚዕና ወአጣና ሰምተናል ታዘናል ብለን መታዘዝ ብቻ ነው እኛ ላይ የሚጠበቅብን ዛሬ ኸምር ሱብሃንአላህ ጉበትን ከሚጨርሱ ነገሮች አንዱ ምንድነው አስካሪ መጠጥ ነው አይደል ጉበትን አሳማ ስጋ
ብዙ ካንሰር በሽታ የሚመጣው በአሳማ ስጋ ነው። ሳይንስ በደረሰበት አሳማ ተወዳጅ ምግቡ አይነ ምድር ነው። ቆሻሻ ካካውን የሚበላ ማለት ነው። ሱብሃንአላህ ደዩስ ያደርጋል። ዑለማዎች ሲያስተምሩን ደዩስ ነበር፣ ቅናተ ቢስ ያደርጋል ነበር። ዛሬ ግን ካንሰር የሚባለው በሽታ ሲሰማ ሰው ይደነግጣል። አላህ ከዚህ በሽታ አላህ ይጠብቀን። በሽታ ከተባሉት ነገር ባጠቃላይ አላህ ይጠብቀን። ነገር ግን ዛሬ ይህንን አንዱ ከሚያመጣው ይሄ አላህ የከለከለን ቁማርን አላህ ከለከለን። ለምን? በማህበረሰቡ ላይ ችግር የሚፈጥር ከባድ ነገር ስለሆነ። ሱረቱ ማኢዳ ላይ አላህ ሲናገር ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢነመል ኸምሩ ወልመይስሩ አስካሪ መጠጥ፣ ቁማር፣ ወልአንሳብ ወልአዝላም ጣዖታትም አዝላምም ሪጅሱ ሚን አመል ሸይጣን የሸይጣን እርኩስ ስራዎች ናቸው። ፈጅተኒቡሁ እራቋቸው ለዓለኩም ቱፍሊሁን ልትድኑ ይከጀላልና። ኢነማ ዩሪዱ ሸይጣን ሸይጣን እኮ በእናንተ ላይ የሚፈልገው አዩቂዐ በይነኩም ልዓዳወተ ወልበግዳ በመካከላችሁ ጸብና ጥላቻን መጣለው። ሰው እንዲገዳደል፣ ሰው እንዲተራረድ፣ ሰው እንዲደባደብ ጥላቻን ይጥላል። ፊል ኸምሪ ወልመይሲር አለ በአስካሪ መጠጥና በቁማር። አስካሪ መጠጥ የጠጣ ሃይ ብሎ ይሄዳል፣ የሆነ ቃል ይለቅሳል። ቁማር የተበላ መብሩክ ብሎ ይሄዳል። ሊጋደል ይመጣል እኮ ዛሬ ቁማር እኮ ሱብሃንአላህ እዚሁ መስኪን ላይ አስተምራለሁ። ቤቲንግ ተብሎ በየአካባቢው እኔ ታርጌት ታስቦለት ይሆናል ብዬ እስከማስብ ድረስ ትምህርት ቤት በር ላይ ትምህርት ቤቶች አካባቢ ላይ ቤቲንግ ቁማር ቤቶች ተከፍተዋል። ትውልድን ለማዳን ወይስ ትውልድን ለመጨረስ? አየ እስላም ጸጋ አላህ ከለከለ ቁማርን። በቁማር እና በአስካሪ መጠጥ በማከላችሁ ጸብና ጥላቻን ይጥላል። ወየሱደኩም አን ዚክሪላሂ ወአን ሰላቲ አላህን ከማውሳት ሰላት ከመስገድም ያግዳቸዋል። ፈሀል አንቱም ሙንተሁን እናንተ የምትከለከሉ ከሆነ ተከልከሉ። ዑመር ኢብኑ ኸጣብ ኢንተሃይና ተከልከለናል አሉ። ይሄ ቁርአን ሲወርድ ያዘዘን ነገር ውዱ እናደርጋለን። ውዱ መቼ ነው የታዘዝነው? ነብዩ ሰለላሁ ዐለይሂ ወሰለም የዛሬ 1440 ምናምን ዓመት በፊት ነብዩ አዘዙን የሰላትን አሰጋገድ ሲያስተምሩን። ውዱ ዛሬ ሬዲዮ ይለፈልፋል። 7 ዓመት 6 ዓመት አካባቢ ፊቱን በቀን 3-4 ካልታጠበ ለትራኮማ በሽታ ተጠቂ ይሆናል ይላል። ውዱ ስንቴ እናደርጋለን? ጥቅም አየ እስቲንጃ አይደል? ከሰላት በፊት አይደል? እስቲንጃ በፊት እስቲንጃ እንኳን የውዱ ቃይዘን ስንሄድ ቂጣጣቢ ምናምን ሲል ሰው ይሸማቀቅ ነበር። ዛሬ ግን ወዶ በግዱ ይዞ ይገባል ራሱ። አንዱ አካባቢያችን ላይ ምን ነው አንተም እንደ ሙስሊሞቹ ሲሉ ዶክተር አዞልኝ ነው አለ። ሱብሃንአላህ ለምን ሲባል ኪንታሮት በሽታ መጣ። የመጀመሪያው መድኃኒት ምንድነው? በደንብ ጠብ ነው። እኛ ንጽህናን አላህ ሲያዘን ጥቅሞች ይጠቅላል አሉት። ዛሬ ጥቅሙ ሳይንስ ደርሶ ሲነግረን ሳይሆን አላህ ስላዘዝን ብቻ ነው የምንፈጽመው። እኛ ነብዩ ሰለላሁ ዐለይሂ ወሰለም ስላዘዙን ብቻ እንፈጽማለን። ነብዩ ሰለላሁ ዐለይሂ ወሰለም ስለከለከሉን፣ አላህ ስለከለከለን ብቻ እንከለከላለን። አንድ ነገር ሳይንስ ጉዳት አለው ምን አለው ስላለን አይደለም። አላህ ስለከለከለን እንከለከላለን። ነብዩ ሰለላሁ ዐለይሂ ወሰለም ስላዘዙን እንታዘዛለን። በዚህ ነው መስመራችን። እኛ አያችሁ ጥቅሙ። ማረሚያ ላይ የስቲንጃ ዕቃ ይዞ ሳይገባ ሽንት ቤት መግባት ክልክል ነው። 1 ሊትር ወይ 2 ሊትር ይዞ መግባት አለበት፣ አለዛ መግባት አይቻልም። ዛሬ ሁሉም ስቲንጃን እየተጠቀመ ነው ጥቅሙ ሲታወቅ። ስለዚህ እስልምና ለኛ የዋለልን ጸጋ ብዙ ነው። ያንን ጸጋ ልንጠቀምበት ይገባል። በተለይ አሁን ባለንበት ዘመን አጭበርባሪዎች በመጡበት ዘመን ወላሂ ስለ ዲናችን እንወቅ፣ ቁርአንን እንማር። እኔ አንድ መስጊድ ላይ አስታወስኩኝ ሳስተምር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አጋንንትንም ሆነ የሰው ልጆችን አልፈጠርኩም የሚል የቁርአን አያ 1993 ገና ተማሪ በነበርኩበት ሰዓት ላይ አንድ ፓምፕሌት እጄ ላይ ገባ። እቺ ቁርአን አያ ተጽፋለች። የበተኑት የፕሮቴስታንት እምነት ተከታዮች ናቸው። ለምን? ሙስሊሙን ሊያጭበረብሩበት። ወማ ኸለቅቱል ጂነ ወልኢንሰ ሊያዕቡዱኒ ብለው ጻፉ። ኡስታዝ ቢላል ልክ ነኝ? ምን ወጣች? ኢላ አያችሁ፣ ወማ ኸለቅቱ አልፈጠርኩም አለ አልጂን ጂኖችን፣ ወልኢንስ የሰው ልጆችን፣
ሊያዕቡዱኒ እኔን ሊገዙኝ አልፈጠርኩም ብሏል ያው አላህ ራሱ አሉና ከታች ስለዚህ ማን እንዲገዛ ነው ኢየሱስን እንዲገዛ ነው የተፈጠረ የሰው ልጅ አለ ምን ሆነ አውጣት ኢላ ምትሏን አውጣት ማዕናውን ቀየሩት አላህ ግን ያለ ምንድነው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አጋንንትንም ሆነ የሰው ልጆች አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ያለ አላህ የፈጠርኳቸው እኔን ሊያመልኩኝ እንጂ ለሌላ ዓላማ ለከንቱ ለጫወታ አልፈጠርኳቸውም የሰው ልጆችን ይያለ አላህ ለአላህ ባርነት ተደርገን የተፈጠርነው እሱን ልናመልክ ነው ነገር ግን ቁርአንን ዛሬ ከዚህ ቢሉ والله ሊበርዙ አይችልም የቁርአን ጠባቂ ማን ነው አላህ ኢና ነህኑ ነዘልና الذكر وإنا له لحافظون እኛ ይህ መገሰጫው ቁርአን አውርደናል እኛው ጠባቂ ነን ከጨለማ ወደ ብርሃን ከጭንቀት ወደ ደስታ የሚያወጣ ለሰዎች ልጆች ደስታን የሚያመጣ ቢኖር የአላህ Subhanahu Wa Ta'ala ቃል ቁርአን መመሪያ ነው ያንን መመሪያ አድርገን ስንጓዝ ደስታን እናገኛለን ስኬትን እናገኛለን ኢስላም ፍትህ የሆነ ሃይማኖት ነው የፍትህ ዲን ነው ኢስላም ማንንም አይበድል ዲን ነው እስልምና በዚህ ትልቁን ጸጋ ልንረዳበት ይገባል ማንንም አይበድልም ኢስላም በነብዩ አለይሂ ሰላቱ ሰላም ዘመን ላይ ረሱል አለይሂ ሰላቱ ሰላም በነበሩበት ሰዓት ላይ ኢስላም የፍትህ ዲን ነውና ስለ ፍትህ በደንብ አስተማረን ፍትህን እንድንይዝ አላህ አዘዘን ኢነላህ ያእሙሩ ቢልዐድሊ ወልኢሕሳን ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከር አላህ በመልካም ነገርና በፍትህ አላህ ያዛል በበጎ ነገር አላህ የሚያዘው በፍትህ ነው አላህ የሚያዘው አንዲት የበኒ መኽዙም ጎሳ የነበረች ሴት ትሰርቃለች በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ ደግሞ የሰረቀ ምንድነው እጅ ይቆረጣል በእስላም ሸሪዓ የገደለ ይገደላል ዛሬ ሰው እንደፈለገ ይገላል ይታሰራል ተቀልቦ ይወጣል የሆነ አመት ቆይቶ ለዚህ ነው እኮ ዓለም ዛሬ ስርዓት ያጣው ፍትህ የተጓደለው ከእስላም መንገድ ሰው ስለወጣ ነው ዓለም በአጠቃላይ በቁርአን ቢመራ ጥሩ ነገር እንጂ መጥፎ ባልተሰራ ኸይር ነበር የሚመጣው እቺ በኒ መኽዙም ሰረቀችና መጡና ሰዎቹ فقالوا من يكلم فيها رسول الله صلى الله عليه وسلم يا الله መልእክተኛን ማንንም ያናገረው ታዲያ በዚህ ጉዳይ فقالوا ومن يجترئ عليه الا اسامه ዑሳማ የሚባለው ሰሃባ ካልሆነ ማንንም እሳቸው ጋር ሊቀርብ ሊያናገር የሚችል ማንንም የሚዳፈር የለም በጣም ይወዱት ነበር ዑሳማ ኢብኑ ዘይድ አባቱንም ይወዱታል ልጁንም ይወዱታል በ18 አመቱ የጦር መሪ አድርጎ ነብዩ አሚር አድርገውት ነበር በአንድ ወቅት ከዛ መጥቶ ሽምግልና እንደዚህ ልከውኛል ለምን ሒቡ ረሱልላህ ሰለላሁ ዐለይሂ ወሰለም ነብዩ ዘንድ በጣም ተወዳጅ ነው አሉ فكلمه اسامه ነብዩን ሄዶ ኡሳማ አናገራቸው فقال رسول الله صلى الله عليه وسلم اتشفع في حد من حدود الله يا الله ድንበር በተጣሰበት ነገር አንተ አማላጅ ሆነ ሽምግልና ትመጣለህ አሉት ثم قام كذا نبي تنسو فخطب لسوت تقلالا تمرت استماروا فقال يا ايها الناس ان انت سوت وي انما هلك الذين قبلكم كان انت بستفت نبروا حزبوچ يطفوت انهم كانوا الناس نبروا اذا سرق فيهم الشريف الناس يتكبر የሆነ ባለሀብት ወይ የሆነ ስልጣን ያለው የሰረቀ ጊዜ ተረኩ ይተውታል ህግ አይፈጸምበትም وإذا سرق فيهم الضعيف ከነሱ ማከል ግን ደካማ ሰው ሲሰርቅ ምስኪን ደሃ ማንንም የሌለው ረዳት የሌለው ዘመድ የሌለው ሲሰርቅ ደግሞ አቃሙ عليه الحد በሱ ላይ ህጉን ይፈጸምበታል አሉ ወይሙላህ بالله ينبኝ ያሉ ነብዩ ሰለላሁ ዐለይሂ ወሰለም لو ان فاطمه بنت محمد صلى الله عليه وسلم يا محمد ልጅ ፋጢማ በጣም ይወዷት ልጇችን ሰረቀት ብትሰርቅ ኖሮ لقطعت يدها እጇን ቆርጣት ነበር አሉ ልጄን ሳይቀር ቆርጣለሁ እስልምና በዝምድና ምናምን እንጓዘው አይደለም ነው የአላህ ህግ የሚፈጸምበት ነው ፍትሃዊ ዲን ነው ሀብት ያለው ነገር ሲያጠፋ አፉ እንዲባል አይደለም ምስኪን ነገር ሲያጠፋ እንዲቀጣ አይደለም ዛሬ ስራ ያለው እኮ ነው ዓለም ላይ አቅም ያለው ነገር ሲያጠፋ ይተዋል ምስኪን ከሆነ ህግ ይፈጸምበታል ኢስላም ዲኑል አድል የፍትህ ዲን ነው ኢስላም ዲኑ ረህማ የመተዛዘን ዲን ነው ስለዚህም ሳጠናቀቀው ይህ የኢስላም ጸጋ በእኛ ላይ ብዙ አለ ጤናችንን እንመልከተው
አሁን ተቀመጥን እንነሳለን እንደፈለግን እንቀሳቀሳለን አይደል ሆስፒታሎችን እንጎበኛ ስንቱ ተኝቷል ስንቱ ኦክሲጅን አድርጓል አላህ ለምናውስጠው አየር ለምናስገባው አየር በአላህ የጠየቀን ገንዘብ አለ አላህን ማመስገን የለብንም መጀመሪያ ለእስልምናችን እናመስግን ከዛ በኋላ በሰጠን ስጦታ በአጠቃላይ አላህን እናመስግነው والله ኒዕማ ነው ጸጋ ነው ጤናችን አላህ አሟልቶ ሰጥቶናል ስንቱ ተኝቷል ስንቱ እያለቀሰ ነው እኛ እየተንቀሳቀስን ነው አላህን እናመስግን አለም ነجعل له عينين ለሰው ልጅ ሁለት አይን አላደረግንለትም ወሊሳንን ምላስን ወሸፈተይን ከናፍሮችን وهديناه نجدين ወደ ሁለት አቅጣጫስ አላመላከፈውም ማለት ወደ ሐቅ ወደ ባጢል እስልምና የፍትህ ዲን ነው ማስገደድ የለውም فمن شاء فليؤمن ومن شاء فليكفر የፈለገ ይመን የፈለገ ይካድ ማስገደድ የለም لا اكراه في الدين በሃይማኖት ማስገደድ የለም እስልምና ይሄ ነው ዲሞክራሲ እንደ እስልምና አይደለም የፈለከመን የፈለካት ያመነ እንዳመነው ነገ የውመል ቂያማ መልካም እንዲያገኛ የካደ ደግሞ እንደ ክህደቱ ነገ የውመል ቂያማ ጀሃነም ይገባል ነገር ግን እዚህ ማስገደድ የለም ምርጫ ሰጠ እስልምና የመተዛዘን ዲን ስለሆነ ስለዚህ በዚህ በእስልምናችን አላህን እናመስግን ይህ ዲን ከአላህ በኩል የተሰጠን ትልቅ ስጦታ ነው አላህን ልጆቻችንን በዚህ መልኩ ተርቢያ እናሲዝ ስለዚህ አሁን በየአካባቢው በየመኑ እስልምና ላይ ዘመቻ ያድርጋችሁ የተነሳችሁ والله قل موتوا بغيظكم እንደ ተቀጣላችሁ ሙቱ እንጂ አይሳካላችሁ ይሳካል والله አይሳካም ሲላት ቁል አላህ አድን ተፈስራለች اهدنا الصراط المستقيم እያለ ነው ቁርአን ወደ ትክክለኛው መንገድ ምራን እያለ ነው በቀን 17 ጊዜ ሙስሊሞቹ ይሄን ይጠይቃሉ اهدنا الصراط المستقيم ከማን ሙስሊም እኮ ማይጠፋ ነው ለምን ثبتنا هذا በዚህ ዲን ላይ አጽናን እያለ ነው ሂዳያ ያላገኘ ሂዳያ ይጠይቃል ሂዳያ ያለ ግን ምንድነው ثبتنا አጽናን እያለ ነው ለምን ጽናት ይጠይቃል መጨረሻችን እንደሆነ ስለማናቅ غيبን አናቅም አላህ ብቻ ነው የሚያውቀው እኔ አውቅልሃለሁ እንዲሚል ጠንቋ አጭበርባሪ ነው ዛሬ ሃይማኖት መስሎ ጥንቁልና የሚሰብክ ብዙ አለ እስላም በዚህ በቁሳቁስ በተለያየ ነገር የሚደልል ዲን አይደለም ቅድም እንዳልኳችሁ 93 ላይ ይሄን የቁርአን ያመጡ ዛሬ ለብሶክ ሲፈልግ ጀለቢያ ለብሶ ይሰብካል ለምን ራስን ሆነና ታስተምር ራስሽን ሆነሽ ለምን አታስተምሪ አባያ ለብሰሽ ማስተማር ጀለቢያ ለብሰህ ምናምን ነሽዳ አላለው ምናምን ብለ ራስን መስለህ ኑራ በሰው ፍቃድ ነው እንዴ ህገ ወጥ ማለት ነው ፍቃድ እንዴ ነው ስራ ሲሰራ በሰው ፍቃድ ንግድ ፍቃድ ሌላ ሰው የሚሰራ ከሆነ ምንድነው ህገ ወጥ ነው አይደል መካ አንተ ኦፊሻሊ ነው ያለኝ ዕውቀት አለ የምትል ከሆነ ኮንፊደንስ ካለ ራስን መስላ አስተምር ሲለው ጀለቢያ ለብሶ ወይ አስለብስና ከየት መጣ ከምን መጣ ይሰብካል ምን ይላል እስልምና አንድ ሰው ሲወጣ ሊጎዳ አይችልም እስልምና ላይ አንድ ሰው ሲመጣ እስልምና ሊጠቀም አይችልም የሚጠቀመው ራሱ ግለሰብ ነው ኢስላም በራሱ ከፍ ያለ ነው ሁሌም ይሄዳል ይሄን ወቅ እኛ ሙስሊሞች ለኢስላም ስንሰራ ስናበረክት እንከበራለን ምን አገባኝ ካለን ደግሞ ተዋርደን እንኖራለን ይሄ ነው እንጂ ኢስላም والله ቀጥ ብሎ ይሄዳል አላህ ከፈለገ ينصر هذا الدين برجل فاجر بونس الله ይንዲን ይረዳዋል ከፈለገ አላህ ምንም አይሳነው በራሱ ከፍ ያለ ነው እስልምና نحن قوم الامر እኛ እኮ ህዝቦች ነን اعزنا الله بالاسلام በእስልምና አላህ ከፍ ያደረገን እስልምናን ስትይዝ ከፍ ትላለህ በእስልምና መሩ ስትሆን ከፍ ትላለህ እስልምናን ስንለቅ ከእስልምና አስተምሮ ስንወጣ ደግሞ እንዋረዳለን ይሄ ነው ሐቂቃው አረቦቹ ፍየል ጠባቂ ነበሩ ምን ነበሩ ለምን ከፋሉ እስላምን ሲይዙ ሌላ አይደለም ዑመር እንደዛ ነበር አይደል እስላምን ሲይዙ ከፋሉ ስለዚህ የእስልምናን አስተምሮን ለማወቅ የምትፈልጉ ኢስላም ሁሌም በሩ ክፍት ነው ኢስላም የጅቡ ማ ቀብለሁ ከበስተፊቱ ያለን ወንጀል በአጠቃላይ የሚምርድ እምነት ነው አንድ ሰው እስልምናን ሲቀበል ከዛ በፊት የሰራው ወንጀል በአጠቃላይ ይታበስለታል ንጹህ እንደተወለደ ይሆናል እስልምና በሩን ከፍቶ ይጠብቃቸዋል ትክክለኛው መንገድ የዓለም መድህን የሆኑትን የነብዩን አለይሂ ሰላቱ ወሰለም መንገድ
እንድትከተሉ ለሁላችሁም ጥሪ ያቀርባለሁ። ኢስላም የዓለም መድህን ነው። ነብዩ አለይሂ ሰላቱ ወሰላም የዓለም መድህን ናቸው። የመጨረሻው ነብይ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ሙሐመድ ወይ አንተን ለዓለማት እዝነት አድርገን እንጂ አላክንህም ብሎ አላህ መርጧቸዋል። አላህ ልኳቸዋል። መዳን የፈለገ የነብዩን ጎዳና ይከተል። የነብዩን ጎዳና እንድትከተሉ ጥሪ ያደርጋለሁ ልትድኑ ከፈለጋችሁ። አለዛ ግን ኪሳራ ነው። ኢስላም ሁሌም በሩ ክፍት ነው። አላህ ለሁላችንም በዚህ በእስልምና ላይ ጽናቱን ለግሶን ነገ የውመል ቂያማ ምንዳ ከሚያገኙ ባሮች መካከል አላህ ያድርገን። እዚህ ቤት እንደሰበሰበን ነገም ጀነት ፊርደውስ እንደሰብስበን መጨረሻችንን አላህ ያሳምርልን። አላህ Subhanahu Wa Ta'ala በእስላም ላይ አኑሮ በእስላም ላይ ከሚገላቸው ከሚሞቱ ሰዎች መካከል አላህ ያድርገን። በእስላም ላይ የምንኖር ትክክለኛ እስልምናን አስተምሮ ይዘን የምንጓዝ የነብዩን አለይሂ ሰላቱ ወሰላም ፈለግ ተከትለን የምንጓዝ ተውሂድን ይዘን የምንጓዝ አላህ ያድርገን። የታመሙብንን ቤተሰቦቻችንን አላህ ያሽርልን። የሞቱብንን ደግሞ ለጀነት አላህ ያድርግልን። የኛንም መጨረሻ አላህ ያሳምርልን። የእስላምን የበላይ ለማድረግ ሁላችንም የምንንቀሳቀስ አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።